በመትከል ማንሰራራት በሚል መሪ ሐሳብ በሚካሄደው የዘንድሮ የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ 7.5 ቢሊዮን ችግኞች ይተከላሉ። ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር 40 ቢሊዮን ችግኞች የተተከሉ ሲሆን ይህም ለዘላቂ የአፈርና ውሃ ሀብት ጥበቃ ከፍተኛ ሚና እየተጫወተ ይገኛል። የዘንድሮውን የአረንጓዴ አሻራ መርሃ ግብር በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በይፋ ማስጀመራቸውም ይታወሳል። ጠቅላይ ሚኒስትሩ ዛሬ የዘንድሮውን የአረንጓዴ አሻራቸውን ባሳረፉበት ወቅት ይህ ዓመት ወሳኝ ምዕራፍ ስለመሆኑም አንስተዋል። የዚህ ዓመት የግሪን ሌጋሲ ስራችን በጣም ወሳኝ ምዕራፍ ነው። የቀረን አንድ ዓመት ስለሆነ በዚህ ዓመት 7.5 ቢሊዮን ገደማ ችግኝ ለመትከል እናስባለን። የምንተክለው ችግኝ ፍሩት የሚበላ ቡና፣ ኢንዲጂኒየስ ዛፎች እንዲሆኑ ሀገር በቀል ዛፎች እንዲሆኑ ትኩረት ሰጥቶ ይሰራል። እየተከል ሀገር እያለበስን አፈር እንዳይሸረሸር የተከላከለን ምግባችን የተከልን ስለምንሄድ ከፍተኛ ፋይዳ ያለው ይሆናል። የአረንጓዴ አሻራ መርሃ ግብር የኢትዮጵያን የደን ሽፋንን ከማሳደግ ባለፈ ሀገር የጀመረችውን የምግብ ዋስትናን የማረጋገጥ ጉዞ ለማሳካትም ወሳኝ ድርሻ ያለው ነው። ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ከተተከሉ ችግኞች ውስጥ አብዛኛው ለምግብነት የሚውሉ ናቸው። ዘንድሮም ለ7ኛ ዙር በሚካሄደው የአረንጓዴ አሻራ መርሃ ግብርም ከሚተከሉ 7.5 ቢሊዮን ችግኞች ውስጥ 60 ከመቶ የሚሆነው ለምግብነት የሚሆኑ ፍራፍሬ፣ የእንስሳት መኖና ለአፈር ለምነት የሚያገለግሉም ናቸው። ይህም ፋይዳው ብዙ በመሆኑ የሚተከሉ ችግኞች በጥንቃቄ ሊሆን ይገባል ሲሉ ጠቅላይ ሚኒስትሩ ያሳስባሉ። ዘንድሮ የምናሳካው የ7.5 ቢሊዮን ችግኝ የሚቀጥለው ዓመት ያስቀመጥነውን የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ስንተክል ግን ቦታ እየመረጥን እንደዚህ መተከል ያለበትና መጠበቅ ያለበት አካባቢ ላይ ትኩረት እንሰጣለን። የምንተክለውን ታይፕ እንመርጣለን። የምንተክለው ጠዋትም ቀንም ማታም ይሆናል። እዚህ እንዳየሽው የሁሉም ክልል አመራሮች፣ ሚኒስትሮች ባሉበት መትከል የጀመርነው ሁሉም በየራሱ ደግሞ ቦታ መርጦ መትከሉን ይቀጥላል። ከቤተሰብ ጋር እንተክላለን። እኔም በአባጋር የተከልኩት ይሄ ሲያድግ ከ4፣ 5፣ 6 ዓመት በኋላ ልጆቻችን መጥተው ሲያዩት በዚህ ዘመን የተሰራ ስራ እንዴት ያለ ፍሬ እንዳፈራ ለማየት እድል ያገኛሉ። የአረንጓዴ አሻራ መርሃ ግብር የነገይቱን ኢትዮጵያ ብሩህ ለማድረግ የቀጣዩን ትውልድ ዕጣ ፈንታ ለመወሰንም ድርሻ አለው። በተለይም ዛሬ በአየር ንብረት ለውጥ ሳቢያ ዓለም እየተቃጠለችና ለተለያዩ ተፈጥሮና ሰው ሰራሽ አደጋዎች እየተጋለጠች ባለችበት በዚህን ጊዜ ዘላቂ መፍትሄ የሚያመጣውን ስራ መስራት የግድ ይላል። ኢትዮጵያም ባለፉት ዓመታት ያከናወነችው የአረንጓዴ አሻራ መርሃ ግብር ተፈጥሮ ሚዛኗን እንዳትስት ከመጠበቅ አኳያና ሊመጣ የሚችለውን አደጋ ለመከላከልም ትልቅ እገዛ የሚያደርግ ነው። ለዚህም ነው ጠቅላይ ሚኒስትሩ ችግኝ ሲተከል ዛሬን ሳይሆን ነገን በማሰብ ሊሆን እንደሚገባ የሚያነሱት። ችግኝ የምንተክል ሰዎች ዛሬ ማየት የለብንም። እናንተ ይሁነኝ ብላችሁ ፕሮግራም ይዛችሁ የዛሬ 3-4 ዓመት እዚህ ቦታ ብትመጡ ታዩታላችሁ። የዛሬ ስራችን ፍሬ ችግኝ ዛሬ ተክሎ ነገ ሃርቨስት ማድረግ የሚቻል አይነት ስራ አይደለም። ጊዜ ይፈልጋል፣ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። ያንን ካሟላን ግን እጅግ ውብ የሆነ ነገር ማየት እንችላለን። በእርግጠኝነት ይህ አካባቢ ከሆነ ዓመት በኋላ በጣም ማራኪ መዝናኛ ይሆናል። ይሄ ወክወይ የምታዩት ከዚህ ጀምሮ እስከ ፒኮክ ቦሌ ድረስ የሚገናኝ ነው። ለብዙ ሰዎች መዝናኛ፣ ስፖርት መስሪያ ቦታ እንደሚሆን ጥርጥር የለውም። አሁን እኛ ካልተከልና ካላሳመር ነው ግን ያ ነገር ሊመጣ ስለማይችል እንትከል ነው። መላው ኢትዮጵያውያን ተሳትፎ በማድረግ ከ2011 ዓ.ም ጀምሮ ላለፉት 6 ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር 40 ቢሊዮን ችግኞች እንዲተከሉ አድርጓል። በዚህም ተመናምኖ የነበረውን የደን ሽፋን ደረጃም ከ17.2 ወደ 23.6 በመቶ አሳድጓል። እየተመናመኑ ያሉ የሀገር በቀል ችግኞችን በመትከልም የተራቆተ መሬት ምጣኔን ከ6 ሚሊዮን ሄክታር ወደ 2.5 ሚሊዮን ሄክታር ማውረድ የተቻለም ነው። ይህም የጎርፍ አደጋዎች እንዲሁም ድርቅና የመሬት መንሸራተት ችግሮች እንዲቀንሱም አስተዋጽኦ ማድረጉ የአረንጓዴ አሻራ መርሃ ግብር የሚሰጠው ጥቅም ዘርፈ ብዙ መሆኑን ያሳያል። ይህን ፋይዳው ብዙ የሆነውን የአረንጓዴ አሻራ መርሃ ግብር በማስቀጠል ለተሻለች ኢትዮጵያ፣ ለተሻለ ነገ ዛሬ ሁሉም ኢትዮጵያዊ ችግኝ በመትከል ድርሻውን እንዲወጣም ጠቅላይ ሚኒስትሩ ጥሪ አቅርበዋል። እንትከል፣ ሀገር እናልብስ፣ ሀገር እናሳምር። በዚህ ውስጥ ያንሰራራች ኢትዮጵያን ለማየት ሁላችን መትጋት እንዳለብን፣ ኃላፊነት እንዳለብን እየተሰማን እንስራ። መላው የኢትዮጵያ ሕዝብ ግሪን ሌጋሲን ከልቡ ተቀብሎ እየተጋ ነው ያለው። በምንም መንገድ ሳንከፋፈል ሀገራችንን ማስዋብ፣ ማሳመር፣ ማልበስ ላይ በጋራ እንድንቆም አደራ ማለት ፈልጋለሁ። ደስ የሚል የክረምት ስራ ነው። ሁሉም ሰው በመትከል ኢትዮጵያን እንዲያለብስ መልእክት አስተላልፋለሁ።